በ1973 አሃዱ ብሎ የጀመረው የዓለም ሀገር አቋራጭ ሻምፒዮና ዘንድሮ ለ46ኛ ጊዜ ተደርጓል። የተሳትፎ ታሪኳ በ1981 በስፔን ማድሪድ በተካሄደው ውድድር የሚጀምረው ኢትዮጵያ ዘንድሮ በፍሎሪዳ ለ38ኛ ጊዜ ተሳትፋ በ7 ሜዳሊያዎች ከዓለም ሁለተኛ ደረጃን ይዛ አጠናቃለች። ልዑክ ቡድኑ ዛሬ ረፋድ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርስ ከፍተኛ የመንግስት አመራሮች በተገኙበት የጀግና አቀባበል ተደርጎለታል። ውጤቱ የኢትዮጵያ አትሌቲክስ ፌዴሬሽን የጀመረው የውስጣዊ አሰራር ማሻሻያ አሻራ ያረፈበት መሆኑ ተነግሯል። የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባላት ተነጋግሮ ተወያይቶ ውስጣቸውን በመፈተሽ እኛም እንደ መንግስት የኢትዮጵያ ሕዝብም ባስቀመጠው አቅጣጫ መሰረት የሪፎርም ሂደት በመጀመራችሁ አንዳንድ የውስጣዊ አሰራሮችን ማሻሻል ሂደት ውስጥ በመግባታችሁ የመጣ ውጤት ስለሆነ የራሳችሁ ውጤት ነው። ይሄ የሚያሳየው ምንድነው? የኢትዮጵያ አትሌቲክስ ፌዴሬሽን የጀመረው የሪፎርም ስራ ቀጣይነት እንዲኖረው ማድረግ በቀጣይነት እያሸነፍን ለመሄድ አሁን የጀመርናቸውን ሪፎርም ስራዎች ተጠናክሮ እንዲቀጥል ማድረግ አሁንም የእናንተ የቤት ስራ ነው የሚል ሐሳብ አለን። የወርቅ ሜዳሊያ አሸናፊዋ አትሌት ማርታ ለማየሁ ውድድሩ ፈታኝ ቢሆንም በጥሩ ተግባቦት ዝግጅት በማድረጋቸው ማሸነፋቸውን ትገልጻለች። ውድድሩ እጅግ በጣም ከባድ ነበር። ምንድነው መሰለሽ ጭቃ ነበር፣ ዳገት፣ መሰናክል እንዲሁም ውሃ ስለነበረ ከባድ ነበር። ግን እንደፈራነው ሳይሆን ጥሩ ውጤት ማምጣት ችለናል። በዚህም ደስተኛ ነኝ። በውድድሩ በቡድን መስራታችን፣ መግባባታችን ጠቅሞናል። ከዚህ በኋላም ከዚህ በበለጠ ጠንክሬ በመስራት ጥሩ ውጤት በኦሎምፒክ በዓለም ሻምፒዮና ወርቅ ለማምጣት አስቤያለሁ። ጀባደ ወጀደ የሰራት ውጤት ጋሪ ወርቅ ጋሪ ፍዱያድ አሰልጣኞችና የፌዴሬሽን አመራሮች በዝግጅት ወቅት ላደረጉላቸው ድጋፍ ምስጋና የሚቸረው አትሌት በሪሁ አረጋዊ ባልተሟላ ብሔራዊ ቡድን ውጤት አስመዝግበናል ባይ ነው። የነሐስ ሜዳሊያ አሸናፊዋም የውድድር ስፍራው አዳጋች እንደነበር ነው የምትገልጸው። ቪዛ ያላገኙ ሌሎች የወጣቶች ነበሩና በተሟላ ሆነን አይደለም ይሄድ ነው። ስለዚህ በጣም ያመጣነው ውጤት በጣም ጥሩ ነበር። እዚህ ተዘጋጅተን ነበር። በጣም የቡድን አብረነት ነበረን። እጅግ በቡድን ጠንክረን ሰርተን ነበር። ከሌላ በተለየ የቡድን መንፈስ በጣም የተለየ ነበር የዘንድሮ እና የዛኔ ነው አሰልጣኞቻችን በጣም ቀንና ሌሊት ሳይሳላችሁ በጣም አሰርተውናል። ካሁን በፊት ክሮስ ሩጫ ቃለው ግን እንደዚህ የሚከብድ አልነበረም። በጣም ጭቃው፣ አሸዋው፣ መሰናክሉ ከመሰናክሉ ላይ ደግሞ ያዞ ስላለበት ወደ ላይ የተነሳና በምንዘልበት ሰዓት ስፓይክ ነክሶ የመያዝ እንትን ነበረው እና በጣም ፈታኝ ነበር ውድድሩ። ለዘንድሮ ሀገር አቋራጭ ሻምፒዮና ብሔራዊ ቡድኑ ከከተማ ወጣ ብሎ በአንድ ቦታ ልምምድ መስራቱ ውጤታማ አድርጎታል። በልምምድ ወቅት ከአትሌቶች ጎን የነበረው በመድረኩ 16 የወርቅ ሜዳሊያ አሸናፊው አትሌት ቀነኒሳ በቀለ በስፍራው በመገኘት ተወዳዳሪዎችን ከማበረታታቱ በተጨማሪ የእሱ መገኘት ለዓለም አቋራጭ ሻምፒዮናውም ግዝፈት የሰጠ ነበር። ከተማ ውስጥ ከየቤታችን እየወጣን ሳይሆን አንድ ቦታ በአንድ ስሜት ትንፋሻችን እየተደማመጥን እየተጋገዝን ጥሩ ትሬኒንግ እንዲሰራ በአትሌት ቀነኒሳ ካምፕ በጋራ እንዲሰሩ ተደረገ። ሩጫው በሚደረግበት ሰዓት ላይቭ ገብቶ ሲያናግሩት ነበር። ስለ ኢትዮጵያ ብዙ ሲያወራ ነበር። ቪዛ ስለመከልከላችን የዓለም ሕዝብ በሚሰማበት ሚዲያ ላይ ዳይሬክት ሲናገር ነበር። ስለ ኢትዮጵያ ጀግኖች፣ ስለ ኢትዮጵያ ብርታት ሲያነሳ ነበር። ያ ለኢትዮጵያ ትልቅ ነገር ነው። በቪዛ ችግር ምክንያት የቀሩ አትሌቶች በብሔራዊ ቡድኑ ውጤት ላይ ተጽዕኖ እንደፈጠረ፣ ነገር ግን ባሉት አትሌቶች በትብብር በመስራት ውጤት እንደተገኘና ይህም ቀጣይነት ያለው ስራ መሆኑን የፌዴሬሽኑ አመራሮች ተናግረዋል። አትሌቶችን አንድ ላይ ማምጣት፣ አሰልጣኞችንም አንድ ላይ በማምጣት ስራቸውን እንዲሰሩ ስላደረግን ትልቅ ውጤት አግኝተንበታል። በሶስቱም ቢሆን በነጥብ ወርቅ አግኝተናል። ኦሬዲ ግን ዲስኳሊፋይድ የሆነበት ምክንያት 4 ሰው መሆን ስለነበረበት ነው። አንድ ጨራሽ ሰው ቢኖረን ኖሮ ከዓለም አንደኛ እንሆን ነበር። ስለዚህ በጋራ በብረት ሲሰራ የወደፊት የነገውንም ቢሆን አሸናፊዎች እንደምንሆን ወደ ኋላ እንደማንመለስ የአትሌቲክስ ታሪካችን ወደፊት በተሻለ ደረጃ የሚያድግ መሆኑን የሚያሳይ ነው። እንደ ፌዴሬሽንም እንደ ሀገርም ትልልቅ ስራዎች እየተሰሩ ነው።